السلام عليكم ورحمة الله وبركاته. دنا يتكبراتو ود ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልহামዱሊላህ እኔ ደህና ነኝ። ስራ እንዴት ነው? ጤንነት ሁሉም ሰላም፣ ሁሉም አማን ነው። እኔ ጋር ሁሉም ሰላም ነው። ዛሬ ቁጭ ብዬ እያወራችሁ ነው። ያው ምንድነው የሚባለው? በቃ ተውት ይቅርብኝ። ልስቁብኝ ነው ለነገሩ። ሰሞኑን ስቃችሁብኛል። እንግዲህ እኔ እያደባለቅኩት ነው ማወራው። ቋንቋው በጉራግኛና በአማርኛ ነው እኔ አነጋገር። ኮሊደር ላለው ብዬ ኢሊኮደር ነው ያልኩት። ለነገሩ ገብቷቸዋል። ማሻአላ ገብቷቸዋል። እንዲህ ተረዱኝ እና እኔ ወዶች በጣም ነው የማመሰግነው። ጀዛኩሙላሁ ኸይረን። ወላሂ እንዲህ ስትተባበሩ እንዴት ደስ እንዳለኝ። አሁንም አበርቱኝ፣ አጠንክሩኝ። እየደረስን ነው እንግዲህ እና አበርቱኝ፣ አጠንክሩኝ፣ ከጎኔ ሁኑ። ምክንያቱም እንደምታዩት ነው ወላሂ ያኔ በቃ አግዙኝ፣ አጠንክሩኝ፣ ከጎኔ ሁኑ። እንደምታዩት ምንም ስራ የለኝም። ምንም የሰራው ስራ ስለሌለኝ በዚህም ቪዲዮ አንዳንድ ነገሮች ለመዳም ቅመሞች አንዳንድ ነገሮች ላካፍላችሁና በዚህም ስራ ይሆነኛል ማለት ነው። ኢንሻአላህ ወደፊት ስራ እስከምጀምር አላህ ካለ ውጤቱ ካመጣሁት እንደዛ አላችኋለሁ። እና አንድ ነገር እንትን ልላችሁ ፈልጌ ነው። እህቶች የምትመጡ እህቶቼ ማለት ነው ከሳውዲ ወደ ኢትዮጵያ የምትመጡ የትም ሀገር ይሁን ስትመጡ ወርቃችሁ ሻንጣ ውስጥ እንዳታስገቡ ተጠንቀቁ። ጥንቃቄ አድርጉ ማለት ነው። የምትለብሱት ልበሱትና የምትይዙት ደግሞ በእጃችሁ ሻንጣ ይለ ያዙት፣ በእጃችሁ ያዙት እና ጥንቃቄ አድርጉ። ምክንያቱም ብዙ ሰው እየተዘረፈ ስለሆነ ማለት ነው። ለዛ ነው ጥንቃቄ አድርጉ። ብዙ እህቶቼ ያው ወርቅ ስለምትገዙ ስለዚህ ወርቃችሁ በልብሳችሁ ታርጎ አታድርጉ ነው። ታርጎ አታድርጉ። ተሸወዱ እህቶቼ ያላችሁ በተለይ ገዲሞቹ ሳትሆኑ አዳዲሶችም እየመጣችሁ ምናልባት ከታርጎ ጋር ከእቃ ጋር ከልብስ ጋር ታርጎ አረጋለሁ ካላችሁ ትዘረፋላችሁ። ስለዚህ የምትለብሱት ለበሱትና ሌላው ደግሞ በእጃችሁ የያዛችሁ ሻንጣ ያዙትና ኑ ነው የምላችሁ። ችግር የለውም ብትፈተሹም ያው ሀቃችሁ ነው፣ ንብረታችሁ ነው፣ ይታያል። እንትን ራሱ የማሽኑ ላይ ራሱ ሲያልፍ እዛ በቦክስ ነው እንትን የሚለው እዛ ጋር ቶሎ ብላችሁ ደግሞ ቀልጠፍ ብላችሁ እቃችሁን ማንሳት አለባችሁ። ሻንጣችሁ እዛ ላይ ስለምታስቀሩ የሆነ እንትን ላይ አለ፣ ፕላስቲክ ላይ አለ፣ እዛ ላይ ስለሚቀመጥ ጥንቃቄ አድርጉና እናንተም ስታልፍ ቶሎ ብላችሁ እቃችሁ ማንሳት ነው። ይሄን ነው አንድ ምክሬ። ሁለት ምክሬ ደግሞ ሁለተኛው አንድ እህታችን የኔ ውድ አብሽሬ በጣም ደብሮኛል፣ ስደት መሮኛል። አንድ ህገወጥ መሬት አለችኝ እና አለኝ 500,000 ብር ብቻ ነው ያለኝ እና ስለዚህ በቃኝ፣ ወደ ሀገር ቤት ልገባ ነው፣ ትንሽ ቀናቶች ነው የቀረኝ እያለች ነው። ያ አላህ ከባድ ነው ብቻ። አሁን መሬቱ ቤት ከሌለበት አይበቃሽም ወላሂ። ያኔ ማድሪ 500,000 ብር ብቻ ይሰራልሻል፣ በአቅምሽ አክል ይሰራልሻል። አንቺን ከመረረሽ መሬቱን ካለሽ በእርግጥ የተወሰነ ይሰራልሻል ካላካበድሽው። አሁን አለ እኮ አንዳንድ ካላካበድሽው ምናምን ስላችሁ አለስ። አሁን ልክ እንደኔ ቤት የኔ ቤት አሁን ብዙ ብር ነው የጨረሰው በቻክ በምን እንደው አንዳንዴ ወላሂ ቤት መድከም ብር ነው የሚጨርሰው፣ ድካም ብቻ። እኔም ራሱ ስንት ብር ነው የጨረስኩኝ። ብሬ እንዳለ ያላጠብኩት በቤቴ ነው። በጣም ብዙ ብር ነው የጨረሰብኝ። ኮርኒሱን በቻት ነው የተሰራው እና ቤቱ በአጠቃላይ እና በጣም ብዙ ብር ስለጨረሰብኝ እንደዛ ባይደከምለት ደስ ይለኛል። ቤት ማለት ነው በጣም ብዙ ብር የሚያልቀው። ስለዚህ በቃ በአግባቡ መስራት ነው። በአቅማችሁ አክል መስራት ሊበቃሽም ይችላል። ነይና ኮንትራት ከሆንሽ ነይ ስሪው። አንቺ እዚህ እያለሽ አሁን 2-3 ወር ብር ካለ እኮ በሁለት ቀን ቤት ይሰራል፣ ችግር የለውም፣ ያልቅለታል። ስለዚህ ነይና ስሪው፣ ከዛ ይይበት ተመልሰሽ መሄድ ትችያለሽ፣ ኮንትራት ከሆንሽ ማለት ነው። እና እንደዛ ነው የምመክራችሁ አንዳንድ እህቶቼ። ቶሎ ብላችሁ ተስፋ አትቁረጡ። በነገራችን ላይ አብሽሩ፣ ትዕግስት አድርጉ። ሁሉም ነገር በትዕግስት ነው፣ በሰብርታ ነው። ኑና 2 ወር 3 ወር ፍቃድ አስፈቅዳችሁ ነው። ብር ይዛችሁ ከመጣችሁ መሬት ካላችሁ ቤት ስሩና አሰሩት። ቤት ቶሎ ብላችሁ ብር ካለ ምንድነው ሁሉም ነገር ቀላል። አሁን የሰሞኑ እዚህ ፊት ለፊቴ ወላሂ ነው የምላችሁ የነገ 15 ቀን
ማሻአላህ ተባረከ ረህማን ብር ነው ሁሉም ነገር። እንጨት ተቀረበ በአንድ ቀን አለቀ። በአንድ ቀን ይሄ ምንድነው የሚባለው በአሁኑ ሰዓት ያለው ሞዴል 7 ቁጥር ቤት አስባችሁታል? በአንድ ቀን መቱት። በቃ የሰራተኛ ብዙ እንትን ተቀጠረ። አርቡን የነገ 15 ቀን ነው። ቆርቆሮ እንጨቱ ጠዋት ጨረሱት። ቆርቆሮውን ማምሻ አካባቢ ሰሩት። ማሻአላ ተባረከ ረህማን። ያው ብር ካለ ሁሉም ነገር ቀላል ነው። አሁን ደግሞ ውሃ ልክ እየታሰረ ነው። እያችሁ እንዲህ ነው። እና እንደዛ አድርጋችሁ አሰሩትና ጨርሱለት። ካልበቃችሁ ደግሞ ተመልሳችሁ ትሄዳላችሁ። አንዳንድ ነገሮች ያው ለመጨረስ ተመልሳችሁ ትሄዳላችሁ። በተለይ ቤት ይኑራችሁ። ወላሂ ነው የምላችሁ፣ ቤት ይኑራችሁ። በቃ የራሳችሁ ቤት ሀታ እንኳን ባለትዳር የሆናችሁም ያልሆናችሁም የራሳችሁ ቤት ይኑራችሁ። በቃ የምትኖሩበት እፎይ የምትሉ በራሳችሁ ቤት ነው። ስለዚህ ቤት እንደምንም ብላችሁ የራሳችሁ ቤት ስሩ። እንዲሁም ብር ያዙ። በቃ ስደት እዛ ደክማችሁ ምን ብላችሁ መጥታችሁ ደግሞ እዚህ መጠራበሱ እንዴት እንደሚያስጠላ ወላሂ። የራሳችሁ የሆነ ስራ ትሰራላችሁ። በቃ እንዲህ ቤት 24 ሰዓት እንደው መቆለፍ እና እኔ በጣም ነው የምጠላው። አለ ስራ አልወድም እኔ። በቃ መንቀሳቀሻ ብር ይዛችሁ ነው መንቀሳቀስ በጣም ነው የምፈልገው እኔ። አልሆነልኝም እንጂ አልሐምዱሊላህ ግን እና እንደዚህ በቃ ይሁን። እዛ ሄደን ስንመጣ እናብዳለን። ለምን እንደሆነ አላውቅም። በቃ እዛ ስራው ለምደናል። እዚህ ስንመጣ ሰውም እንደ ድሮ አይደለም። ፍቅር የለው ምን የለው። በቃ ብቻ እኔ እንጃ ምን እንደምላችሁ አላውቅም። ስለዚህ ብር የምትሰሩበት ብር ይዛችሁ ነው። በቃ ለማንም አትለምኑም፣ ለማንም እንትን አትሉ። ጠንክራችሁ ነው። እሺ ቶቼ እና ወሬ እንዳላበዛባችሁ እኔም አልችለውም፣ ዳታው ቪዲዮዬን አልችለውም። ስለዚህ ትንሽ ትንሽ ነው እንትን ምልላችሁ እና ጠንክሮኝ፣ አበርቱኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበርቱኝ። እሺ እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።